ስሜ አትሌት ጉዳፍ ጸጋይ ይባላለሁ። እምሮጠው ከ800 እስከ 10,000። ያው ከ800 እስከ 10,000 መሮጥ 800 1,500 5,000 10,000 ከላይ ወደ ታች ከታች ወደ ላይ። ያው ትልቁ ሚስጥር ጠንክሮ መስራት ነው። ስፖርት ላይ ጠንክሮ መስራት ያስፈልጋል። ሁሉም የኢትዮጵያ አትሌቶች ጀግኖች ናቸው። እንደሚታወቀው ሀገራችን በጣም ብዙ አትሌቶች እንትን ምትል ሀገር ናት። አትሌቲክስ በዓለም ደረጃ የታወቅነን። ያው ግዴታ ሲሆን ደግሞ ያው ሁሌ እምላለሁ ያው ከሴቶች መሰረት ያው ከወንዶች ደግሞ ቀነኒሳ ነው ማለት ነው። ወልዶ ከተነሱ በኋላ አብረን ከነሱ የሚሄዱ እድል አግኝቻለሁ ከሁላቸው ጋር። ያው ደግነቷ ያው ከዛ በፊት ደግሞ ወኔዋ ያው ያስደስተኛል። እልህዋ በስፖርት ደግሞ ወኔና እልህ ያው ትልቁ ኳሊቲ አንድ አትሌት ነውና ያ ነገሯና ደግነቷ ሁሉም ነገሯ ያው ሁሉም አትሌቶች የኛ ብርቅዬ ናቸው። በሁሉም ነገራቸው ያው በዛ ነው። ቀነኒሳ ያው አልተወራለትም። የቀነኒሳ እውነት ለመናገር እኔ ብቻ ሳልሆን ዓለምን ሁሉ የተደመመበት አትሌት ነው እስከዛሬ ድረስ። ያው ታሪክ መቼም የማይጠፋ ነውና በጣም የሚገርም አትሌት በ24 ሰዓት ውስጥ ሳይሞላ ክሮስ ካንትሪ አስታውሳለሁ። የሱ ታሪክ ባለቤት ከድሮ ይዞ ይነግረኝ ነበርና 24 ሰዓት ውስጥ ሳይሞላ በክሮስ ካንትሪ 2 ወርቅ ያመጣበት አይቼዋለሁ ዩቲዩብ እና ያው ትራክ ጠዋት ሩጠን ማታ እንሮጣለን። ክሮስ ካንትሪ ግን ወጣ ገባ ነው። ጉልበት ያስፈልገዋል፣ ጽናትን ያስፈልገዋል፣ ጭቃ ነው እና እኔ በጣም የሱ በቃ ይገርመኛል። በኦሎምፒክ 2 ማደሊያ ወርቅ የተለያዩ ነገሮችን ሁሉንም አሳክተዋልና እሱ ያልተነገረለት ጀግና ነው። በአጠቃላይ ወጣት አትሌቶች አሉ እውነት ለመናገር በጣም ብርቅዬ የሆኑ እኛ አሁን በግሩፕ ነው የምንሰራው። የኔ ስለሆኑ አይደለም እውነቱን የምናገረው። ከወንዶችም ቢኒያም መሀሪ ነው የማደንቀው። ቢኒያምን በጣም ታለንት ያለው ልጅ፣ አሰልጣኙ አክባሪ፣ አትሌትን አክባሪ፣ ዲሲፕሊን ያለው የተባለውን ፕሮግራም ትልቁ የአንድ አትሌት ኳሊቲ ደግሞ አሰልጣኝን ያወጣውን ፕሮግራም ምንም አይነት ኮመንት ሳታቀርብ መጨረስ ነው ትልቁ የአንድ አትሌት ትልቅ ደረጃ መድረስ የምትችለውና ቢኒያም ያንን ኳሊቲ አለው፣ ያንን ዲሲፕሊን አለው። አሰልጣኙ የሰጠውን ፕሮግራም ምንም ይሁን ምንም የመጨረሽ ኳሊቲ አለውና ያ ያስደስተኛል የቢኒያምን ኳሊቲ። እኔ እንግዲህ ቡዳፔስት ወደዋለሁ 10,000 የመጀመሪያ ስለሆነ ግን ሞር ደግሞ ኦሪገን ነው የምወደው። ኦሪገን 1 ወርቅና 1 ብር በአንድ ሻምፒዮን ማምጣት ያው ትልቅን ስራ ያስፈልገዋልና ከነዛ ደግሞ ከኢትዮጵያ አትሌቶች ጥቂት የሚባሉ አትሌቶች 4-3 በቁጥር አንደኛ ያው ከነሱ ውስጥ አንዷ በመሆኔ በጣም በታሪክ ያስደስተኛል። ምግብ ያው ያገኘሁት በላሉ ማለት አትችልም አትሌት ሆነ በርግጥ ምክንያቱም ለአትሌቲክስ የሚፈቀዱ አሉ፣ ያው በወቅት ውድድር ሲሆን ደግሞ የማይፈቀዱ አሉ። ግን የምወደው እኔ እንጀራ ነው። ግን እንጀራ በስፖርት ላይ ብዙ አይዘወተርም። እኛ ሳምንት ከሳምንት ነው የምንሰራው። እሁድ ማታ ነው። ካገኘው ጊዜ ቤተክርስቲያን መሄድ ያስደስተኛል። ያው ድሮ 2025 ነው ያው ካረሳሁት በስተቀር ወደ ቻይና ሀገር እና ጂንግ የሚባል ሀገር የሄድኩኝ በዛን ሰዓት ብዙም የቋንቋ መግባባት ችሎታው አልነበረኝም። ኤርፖርት ላይ ስንት ደቂቃ ቀረን ስላት ጌቱ ላይ ደርሼ 50 ደቂቃ ስትለኝ በቃ 50 ደቂቃ ብዙ ነው እስከዛ ልተኛ ብዬ ወንበር ላይ ተኝቼ ብድግ ሲል ሁሉም ሂደዋል። ለካ አይቀሰቀስም መሰለኝና ሰው ሞልቶ የነበረው ሁሉም ሂደዋል። በጣም በቃ እንትን ያልኩበት አዲስም ስለሆንኩ ነውና ተቀይሮልኝ ትኬት ጠዋት ገብቼ ማታ የቦታውን ሪከርድ የሰበርኩት ያው ማረሳው ያ ነው ያጋጠመኝ።
እኔ ሁለት ጀግኖች ማን ይበልጣል የሚለውን ጥያቄ ለኔ ያው ግዴታ ስለሆነ ነው እንጂ ያው አልወድም። ግን ያው እኔ እንዳልኩ ያው የእግር ኳስ አድናቂ ብዙ አይደለሁም። አትሌቲክስ ላይ ነው ትኩረት የማደርገው ብዙ ጊዜና ሮናልዶ ያው በስራ የመጣ ይመስለኛል። ሜሲ ደግሞ ያው በተፈጥሮ ነውና ስራ እወዳለሁ። በስራ የመጣ እወዳለሁና አመሰግናለሁ። ለእናንተ ያው እዚህ ድረስ መጥታችሁ ሁሌም ከጎናችሁ ናችሁ። እውነት ለመናገር ሁላችሁም በዓለም ዋንጫም በኦሎምፒክም በሁሉም ከጎናችን ናችሁ በኢትዮጵያ እና በጣም ነው የማመሰግነው። እኔ ጋዜጠኛ ለእውነትና ለሀቅ ሲሰራ ያስደስተኛል እና ጋዜጠኝነት ማለት ደግሞ ሁሉም ብሔር፣ ሃይማኖት፣ ቀለም ሳይል እንደ ስፖርት ልክ ሀቅና ለእውነታ የሚሰራ ነውና ከነዛ ደግሞ ያየኋችሁ ጥሩ ጋዜጠኞች ናችሁና አመሰግናለሁ። በጣም እድሜና ጤና ይስጣችሁ።